አሁን ኦሮሚያ ውስጥ አሁን የአብይ ፋኖ አለ፣ የአብይ ሸኔ የሚባል አለ። ይሄ በተጨባጭ እኔ ማቀው ነው፣ ፕሮፓጋንዳ አይደለም። ፋኖ የሚመስል የአብይ ፋኖን ያደራጅና ኦሮሞን ይገልና ይሄው ፋኖ ገደለ ተነስና አማራን እንውረር ይላል። ስለዚህ ሁልጊዜ እሱ ጦርነትን ማካሄድ አለበት። የማጣላት ስራ ይሰራል አብይ በየጊዜው። ይሄ ነገር ይቆማል ወይ? አይቆምም፣ አይቆምም። አብይ እስካለ ድረስ የስልጣን ምንጩ ጦርነት አድርጓል። አብይ ሳይኮፓት የሆነ በጣም ናርሲሲስት የሆነ ሰው ሊገሉኝ ነው ይላል እኮ ሁልጊዜ። ከእንቅልፉ ተነስቶ ቤተመንግስት ውስጥ የሚሄድ ሰው ነው። ቤተመንግስት ቁልፍ እንኳን ተቀይሮ በኔ አሻራ ካልሆነ አልተማመንም አላምንም ብሎ የቡራዩ ጭፍጨፋ እንዴት እንደተከናወነ እኔ አውቃለሁ። ያኔ የካቢኔ አባል ስለነበርኩ እኔው ራሴ ደግሞ ለእርቅ ተብዬ አርባ ምንጭ ነኝ የተላኩት የኦሮሚያ ካቢኔ ወክዬ። ከዛ በኋላ የቡራዩ ከተማ ፖሊስ ኮማንደር የነበረው ደረጀ ባይሳ ይባላል። እሱ ይታሰር ሲባል አብይ አህመድ አይ አናስርም ጉጂ ላይ ይመደባል። ጌዲዮ እዛ ጉጂም ሄዶ ጌዲዮችን አፈናቀለ። ተመሳሳይ ስራ ቀጠለበት። ከዛ በኋላ ጥሩ ነገር ጉጂ ውስጥ አደረገ ተብሎ አሁን የት ነው ያለ ይሄ ደረጀ ባይሳ? የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ነው ዛሬ። አብይ የጠቅላይ ሚኒስትር የመሆን እድል እንኳን አልነበረው። በደንብ ስለማውቀው ነው። ኦፒዲዮ ውስጥ ለማ መገርሳንና አባዱላን በማጣላት ብቸኛ እጩ ሆኖ ቀረበ። ሁለቱም አባልቱ እስከዛሬ ድረስ ለማና አባዱላ አይነጋገሩም። ሁለቱም ግን ተበሉ። ያው አባዱላ ከሱ ጋር አለ፣ እዛ ቢዝነስ ይሰራል፣ ባለሀብት ነው። ግን ለማ ስደተኛ ነው። አንድ ነገር ልንገራችሁ፣ ወጣቶችን ስመለምሉ ኦሮሚያ ላይ አብይ ሲያሰለጥኑ ኢንዶክትሪኔሽናቸው ጠላት ማን ነው ብለው ነው እያሰለጠኑ ያሉት። የስልጠና መኗላቸው ምን ይላል ብለን ብንጠይቅ የሚያስብል ነው። አገር የለንም። የኢትዮጵያ መከላከያ ሰራዊት ዛሬ የኢትዮጵያ አይደለም፣ የለም፣ እንደዛ የሚባል የለም። የኢትዮጵያ ጭራቅ የኦሮሞ ጭራቅም አብይ አህመድ ሆኖ ሳለ የሰሜን ጭራቅ የሚባል ነገር ምናብ አለ። ከአብይ ጋርም ለተወሰነ ጊዜ ስለሰራው ብልጽግና ውስጥም ለተወሰነ ጊዜ ስለቆየው ፍልስፍናቸውንም በተወሰነ ደረጃ ስላወቅኩ በዛ ምክንያትም ቶሎ እኔ ታሪኬ ማበላሸት የለብኝም ብዬ እንደው አገሬንም ጥዬ የወጣሁት። ወደፊትም ብዙ አደጋዎች ተደቅኖብናል። የሱ የስልጣኑ መሰረት ከሩዋንዳ የባሰ ነገር ማየት እንችላለን ኢትዮጵያ ውስጥ። ለዛ ደግሞ አመቻችቶ እያዘጋጀ ነው አብይ። እኔ አሁን ብልጽግና ውስጥ በነበርኩበት ጊዜ የኦሮሚያውን በደንብ አውቃለሁ፣ የአማራ ክልሉንም በተወሰነ ደረጃ አውቃለሁ። አብይ እንዴት እንደሚመራ ዶክተር አምባቸው መኮንን ሲገደል ሰው አልተረዳም። እርስ በርስ እዛው ጎጃም ጎንደር እየተባሉ ካልተጣሉ ከአብይ ጋር አይቆዩ። ይህንን ፕሮግራም ያዘጋጃችሁት ለማመስገን እፈልጋለሁ። እንደው ዶክተር ሰናይት ያቀረቡትን ነገር ሰምቻለሁ በደንብ። አሁን ደግሞ ጋዜጠኛ መታሰቢያ ያቀረበችውን በጣም ልብ የሚነካ ጉዳዮች ናቸው። የኔ ምንድነው የተባለው ነገር ይሄ በተለይ በሰው ልጅ በንጹሃን ዜጎች ደም የሚገነባ ንግስና ምንድነው
ለምንድን ነው ሰው መሞት የማይቆመው? የንጹሐን ዜጎች በየጊዜው ከበደኖ ጀምረው እስከ ዛሬ ድረስ ለምንድን ነው ንጹሐን ዜጎች አንዳንዴ በሃይማኖት መሰረት ያደረገ በሌላ ጊዜ በዘር በብሔር በተለያየ ይሄ ነገር ለምንድን ነው የማይቆመው ኢትዮጵያ ውስጥ ብዬ ጠይቃለሁ። በተለይ ደግሞ እኔ እንደተባለው ከአብይ ጋርም ለተወሰነ ጊዜ ስለሰራው ብልጽግና ውስጥም ለተወሰነ ጊዜ ስለቆየው ፍልስፍናቸውንም በተወሰነ ደረጃ ስላወቅኩ በዛ ምክንያትም ቶሎ እኔ ታሪኬ ማበላሸት የለብኝም ብዬ እንደው አገሬንም ጥዬ የወጣሁት ምክንያቱ እሱን ስለሆነ ዜጎችም ማወቅ ያለባቸው አንዳንድ ነገሮችን መናገር ፈልጋለሁ። ይሄ እንዴት ነው መረዳት ያለብን? ዝም መባል የለብንም። ቅድምን የተባለው ነገር እሱን በመደገፍ ለምንድን ነው ዝም ማለት የሌለብን? ባክግራውንዱን ትንሽ ነካ ነካ አደርጋለሁ። ትንሽ ሳይንሳዊ ነገርም ይኖርበታል። ከዛም ተጨባጭ እኔ የማውቃቸው ነገሮችንም አነሳለሁ። ቶሎ ቶሎ ለመሄድ እሞክራለሁ። በመጀመሪያ ደረጃ አብይ አህመድ ወደ ስልጣን እንደመጣ የተከተለው ሙሉ በሙሉ ጦርነት ስልት ነው። ፖለቲካውም ጦርነት ስልት ነው። እዚህ ላይ የሰው ልጅ ደም የንጹሐን ደም ለምንድን ነው ያስፈለገው? በየጊዜው እየፈሰሰ ለምን ይሄዳል ለምለው ጥያቄ አሁን በአብዛኛው ጊዜ አሁን ጦርነት የሚተኮስ ጦርነት ነው የምናየው። አብይ የሚያራምደው በየቀኑ እሱ የሚናገራቸው የሚያካሂደው ሙሉ ሙሉ የጦርነት ትርክት ነው አብይ የሚያደርገው። ስለዚህ አብይ ምንድን ነው የሚለው የኔ ጠላት ብሎ የፈረጃቸው ቡድኖች አሉ። የኔ ስልጣን ጠላት ብሎ ያስቀመጠው ሰዎች፣ ቡድኖች፣ ህዝቦች አሉ የአብይ ጠላት ይሆኑ። ስለዚህ እነኚህ ጠላቶችም ምንድን ነው የሚያደርገው? አብይ የተለያዩ ስልቶችን ይጠቀማል። እነኚህ ስልቶች ደግሞ የወታደራዊ ስልት ነው። የመጀመሪያ ስልት መሪዎቻቸው መግደል፣ የአሁኑ መሪንና የወደፊት መሪ ሆኖ ህዝቡ ማህበረሰቡን የሚያገለግሉ ሰዎችን ዲካፕቴት ማድረግ። ይሄ የዲካፕቴሽን ስትራቴጂ ለምሳሌ ዶክተር አምባቸው መኮንን ሲገደል ሰው አልተረዳም። ለምንድን ነው ዶክተር አምባቸው የተገደለው የምለውን ሰው ምንም ሳይረዳ ያው ብአዴን ነው ብሞትም ችግር የለውም ያው እንደዚህ ነው እየተባለ ተድበስብሶ ቀረ። አብይ ግን ተልኳለሁ ያንን እንደዛ ሲያደርግ የወደፊት መሪውንም ይገላል፣ እየገደለም ይቀጥላል። በኦሮሚያ ክልልም ይሁት፣ በአማራ ክልልም ይሁት፣ በትግራይም ይሁት የሚፈጸመው ነገር ምናልባት የትግራዮች ትንሽ የተደራጁ ሊሆኑ ይችላል። መሪዎችን የመግደል ግን አላመለጡ። እነ ሰዓሬ መኮንን ተገሏል በአብይ ስር ስለነበር። ከዛ ቀጥሎ ሌላው የጦርነት ስልት አብይ የሚጠቀመው ከውስጥ ማህበረሰቦችን ማፍረስን ይጠቀማል። ለምሳሌ ኦሮሞን ከውስጥ ማፍረስ፣ አማራውን ከውስጥ እንዲጠራጠሩ እንዲፈርሱ ማድረግ። ለምን? አንዴ ከፈረጀ አብይ ይህንን የጦርነት ስልትን ይጠቀማል። ይሄ ሰብቨርሽን ሚሊተሪ ስትራቴጂ የሚባለው ህዝቡን የማዳከም ስልትን ይጠቀማል። እኔ አሁን ብልጽግና ውስጥ በነበርኩበት ጊዜ የኦሮሚያውን በደንብ አውቋለሁ፣ የአማራ ክልሉንም በተወሰነ ደረጃ አውቋለሁ። አብይ እንዴት እንደሚመራ ከፋፍሎ እንዴት እንደሚመራ ብልጽግና ውስጥ እንኳን አብይን ሰርቭ የሚያደርጉ የአማራ ብልጽግናዎች እንኳን በየመንደራቸው ተደራጅቶ ካልመጡ አብይ አናግራቸው። እርስ በርስ እዛው ጎጃም፣ ጎንደር እየተባሉ ካልተጣሉ ከአብይ ጋር አይቆዩ። ይሄ ከውስጥ የማዳከም ስራዎችን ይሰራል። ይሄ ስትራቴጂ ህዝቡ ውስጥ ነው። ፋኖውን ለምሳሌ የማፍረስ እሱ በትልቅ ባጀት ነው፣ በትልቅ ስትራቴጂ ነው የሚከተለው። ህዝብ ምስኪኑን ህዝብ ከውስጥ ያፈርሳል፣ ያዳክማል።
የወታደራዊ ስልትን ነው የሚጠቀመው። ብዙ ሰዎች ይህንን አንረዳም። ሌላው ትልልቅ የሚባሉ የአብይ ጠላት የሆኑ ህዝቦችን ያጋጫል። ይሄ ቤት ኤንድ ብሊድ ሚሊተሪ ስትራቴጂ የሚባለው አለ። እያጋጨ በየጊዜው ጠላት እንዲሆኑ በማድረግ እሱ የደላ ንግስና ውን ይሰራል። እሱ ላይ ነው ፎከስ የሚያደርጉ። ይህንን እያደረገ ይህ ሁሉ እንግዲህ የሚሊተሪ ስትራቴጂ ነው። አሁን አብይ ሁልጊዜ ጦርነት ላይ ነው። ሁልጊዜ ስናገር ጦርነት ላይ ነው። ለምሳሌ አሁን ወለጋ ሂዶ እነኚህ ከሰው በታች የሆኑ ለመቶ ዓመታት ምን እንዳደረጉ ረሳ እንዴ ብሎ ነቀምቴ ላይ ሲናገር ሰው አልተረዳም። ምን እያለ ነው አብይ? አማራው ጠላቲ ነው፣ እኔ አይደለሁም ያንተ ጠላት እያለ ነው አብይ። ትናንት ወዲያ ደብረ ማርቆስ ሂዶ አፄ ዮሐንስ ያደረገውን እንዴት ትረሳለህ አንተ የጎጃም የአማራ ህዝብ ብሎ ሲያወራ ህዝቡ አልተረዳም። እኔ ያንተ ጠላት አይደለሁም፣ ያንተ ጠላት ትግሬ ህዝብ ነው እያለ ነው። ማህበረሰብን ያጣላል። የታሪክ ጉዳዮችን ይቀሰቅስና ኦሮሞ ጋር ሲሄድ ምን እንደሚል ያውቃል። እንዴት ትረሳለህ ይላል። አማራ ያደረገውን እንዴት ትረሳለህ? ተነስ ከኔ ጋር ፋኖን ተዋጋ፣ አማራን ተዋጋ ይላል። ኦሮሞ ጋር ሲሄድ ትግራይን ለመዋጋት ደግሞ አማራ ጋር ሲሄድ ምን እንደምለው ሁላችንም የምናቅ ይመስለኛል። በኢትዮጵያዊነት ስም ደግሞ እንደ አብይ የሚነግድ ፍጡር የለም። ዜጎችን አፍ የሚያስከፍት ንግግሮችን ያደርጋል። ያንን ጦርነት እያካሄደ መሆኑን ግን እኛ አንረዳም፣ ማንም ሰው አይረዳው። ስለዚህ አብይ የራሱ ጠላት ያለውን ለማዳከም ምንድን ነው የሚያደርገው? ጦርነት ለማካሄድ ጠላቴ የምለውን ነገር ማስጠላት አለብን። ይሄ የሚሊተሪ ስትራቴጂ ነው። ካርል ቮን ክላውዘዊትስ የሚባለው ሶስት ነገር ያስፈልጋል ጠላትን ለማሸነፍ። አንደኛ ህዝቡ እንዲጠላ ማድረግ ነው። ያንተ ጠላትን ህዝቡ እንዲጠላ ማድረግ ነው። ያንን ጠላት ለማስጠላት ደግሞ አመሳስሎ አብይ ይፈጥራል። ለምሳሌ አማራውን ለማስጠላት ፋኖ የሚመስል የአብይ ፋኖን ያደራጅና ኦሮሞን ይገልና ይሄው ፋኖ ገደለ፣ ተነስና አማራን እንውረር ይላል። የማስጠላት መጀመሪያ ስትራቴጂው የማስጠላት ስራ ነው የሚሰራ አብይ፣ ህዝቡ እንዲጠላ። ህዝቡ ካልጠላ ለጦርነት አይሄድለትም፣ መስዋዕትነት አይከፍልለትም፣ ሀብቱንም ንብረቱንም አይከፍልለትም። ማመን አለበት ህዝቡ። ህዝቡ ውስጥ ጭንቅላቱን መያዝ አለበት። አብይ ማስጠላት፣ ጥላቻ ያስፈልገዋል አብይን። ያንን መጀመሪያ መስበክ አለበት። ካልቻለ ደግሞ የተለያዩ ነገሮችን አድርጎ አሳይቶ ይሄው እነሱ ናቸው ያደረጉ እያለ ወጣቱን ቀስቅሶ ወደ አማራ ክልል ይልካል ማለት ነው። አሁን ኦሮሚያ ውስጥ አሁን የአብይ ፋኖ አለ፣ የአብይ ሸኔ የሚባል አለ። ይህ በተጨባጭ እኔ የማውቀው ነው፣ ፕሮፓጋንዳ አይደለም። የራሱን ለምሳሌ የራሱን ሸኔ በመጠቀም እነ ፈቀደ አብዲሳ የሚመሩት እነ አበበ ገረሱ የሚመሩት ሸኔ ቡድን አለ። አማራውን ይጨፈጭፍና የኦርቶዶክስ እምነት ተከታዮችን ይጨፈጭፍና ከዛ በኋላ ምንድን ነው የምለው አማራ ህዝብ አይ አይደለ ኦሮሞ የሚያደርግህን የኦሮሞ ነፃነት ሰራዊት የሚያደርግህን አይ አይደለ ይሄ ኦሮሞ ነፃነት ሰራዊት ሸኔ የሚሉት መጥፋት አለበት፣ ኦሮሞ ራሱ መሰበር አለበት ብሎ ይናገራል። ዋናው የአብይ ዓላማ ምንድን ነው? ማስጠላት ነው። መጀመሪያ ካስጠላ በኋላ ሌላው ድጋፍ ያገኛል። ኦሮሞውንም አማራውንም ትግራዋይንም ሌሎቹንም ኢትዮጵያውያንን ለመውረድ ሲፈልግ
የማስጠላት ስራ ነው የሚሰራው። ያ ደግሞ የኢትዮጵያ ህዝብ የእርስ በርስ ጠላት አይደለም። ምንም የኢትዮጵያ ህዝብ ምስኪን ህዝብ ነው፣ ድሃ ህዝብ ነው። የትም ቦታ ብትኖር ኢትዮጵያ ውስጥ ሰው በቋንቋ በሃይማኖት እንደዚህ የሚከፋፈል ህዝብ አይደለም። እኔ የተወለድኩበት ቦታ ማንሳት እችላለሁ። ምንም አይነት እንደዛ አይነት ክፍፍል የለም። አብይ ግን ምንድን ነው የሚያደርገው? ዋናው የስልጣኑ ምሰሶ ማጣላት ነው። አብይ እንዴት ነው የሚያስበው? ሰላማዊ ጠቅላይ ሚኒስቴር ሆኖ የኢትዮጵያ ገዢ ሆኖ እኮ መሄድ መቀጠል ይችላል እኮ። ሁላችንም ደግፈናል። ይሄ ሁሉ እልቂት አያስፈልግም። ከፈለገ 20 ዓመት ይግዛ ብለን። ግን አብይ የሳይኮሎጂ ችግርም ስላለበት ስለሚፈራ በውሸት ስለመጣ በየጊዜ ካልዋሸ ካላጋጨ አይሆንልኝም ብሎ ያምናል። ስለዚህ ሁልጊዜ እሱ ጦርነትን ማካሄድ አለበት። የማጣላት ስራ ይሰራል አብይ በየጊዜው። ይሄ ነገር ይቆማል ወይ? አይቆምም፣ አይቆምም። አብይ እስካለ ድረስ የስልጣን ምንጩ ጦርነት አድርጓል። አብይ ሳይኮፓት የሆነ በጣም ናርሲሲስት የሆነ ሰው ሊገሉኝ ነው ይላል እኮ ሁልጊዜ። ከእንቅልፉ ተነስቶ ቤተ መንግስት ውስጥ የሚሄድ ሰው ነው። ቤተ መንግስት ቁልፍ እንኳን ተቀይሮ በእኔ አሻራ ካልሆነ አልተማመንም አላምንም ብሎ በአሻራ የለም ዓለም ላይ የዋይት ሃውስ ለምሳሌ በር በፕሬዝዳንት አሻራ ይከፈታል። እንደዛ ነው። የትም ዓለም የለም። ይሄ የሳይኮሎጂ ችግር ስላለበት ያ ደግሞ የኔ ጠላት ብሎ የፈረጃቸው ማህበረሰቦች አሉ እና የማጣ እንዲጠሉ በማድረግ ከዛ በኋላ ጦርነትን ይከፍትበታል። ድጋፍ ያገኛል ከሌላ ቦታ። ይሄ ነገር ከየት ነው የጀመረው? ቅድም በዶክመንተሪ ላይ የተነሳ የቡራዩ ጭፍጨፋ አለ። የቡራዩ ጭፍጨፋ እንዴት እንደተከናወነ እኔ አውቃለሁ። ያኔ የካቢኔ አባል ስለነበርኩ እኔው ራሴ ደግሞ ለእርቅ ተብዬ አርባ ምንጭ ነኝ የተላኩት የኦሮሚያ ካቢኔ ወክዬ። የኦሮሞ ህዝብና የጋሞ ማህበረሰብ እንደው ምንም ግጭት የለባቸውም። እኔ እዛ ሂጄ እግራቸው ላይ ወድቄ ቪዲዮዎች አሉ። ቪኦኤ ላይም ተናግሬያለሁ። ይሄንን ያኔ የተከሰተው ምክንያቱ ሁሉ ታውቆ መታሰር ያለባቸው አመራሮች ሁሉ ለምሳሌ የቡራዩ ከተማ የጸጥታ ዘርፍ ኃላፊው ታስሯል። ያኔ ይህንን ያደራጁ ከዛ በኋላ የቡራዩ ከተማ ፖሊስ ኮማንደር የነበረው ደረጀ ባይሳ ይባላል። እሱ ይታሰር ሲባል አብይ አህመድ አይ አናስርም ጉጂ ላይ ይመደብ አለ። ይህንን የፈጸሙ ሰዎች ያኔ የኦሮሞ ወጣት ስም እንዲጠፋ ለማ ላይ ሰው እንዲነሳ ያኔ ለማ መገርሳ ነው ፕሬዝዳንት ተደረገ። የሚያሳፍር የኛ የጋሞ ማህበረሰብ አባል ላይ የተፈጸመ ድርጊት ክፉ ነገር አየን። ያንን ደግሞ ያኔ የመከላከያ ኢንተለጀንስ የነበሩ ሰዎች አጣርቶ ይህንን ያደራጁ እነ ደመላሽ ገብረ ሚካኤል እንደሆኑ በዶክመንት በሁሉም ነገር ለለማ መገርሳ ቀርቦ ለማ እስር ትዕዛዝ አውጥቶ የቡራዩ ከተማ ጸጥታ ኃላፊው ታስሮ ነበር። ያኔ በሚዲያም ተላልፎ ነበር። ግን ዋናው የፖሊስ ኮሚሽኑ የፖሊስ ኮማንደሩ እንዳይታሰር ተደረገ። ጌዲዮ እዛ ጉጂም ሂዶ ጌዲዮችን አፈናቀለ። ተመሳሳይ ስራ ቀጠለበት። ከዛ በኋላ ጥሩ ነገር ጉጂ ውስጥ አደረገ ተብሎ አሁን የት ነው ያለ? ይሄ ደረጀ ባይሳ የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ነው ዛሬ። ይህ ወንጀለኛ የእርስ በርስ ግጭቶችን ሰውን አደራጅቶ ሰው ሌላ ማህበረሰብን በመግደል ስፔሻላይዝ ያደረጉ ሰዎች ወደ ላይ ከፍ ተደረጉ።
ቅድም አጫሉ ሞትን ተከትሎ የተደረጉ ነገሮች ሁሉ ተነስቷል። በጣም የሚያሳፍር ነገር ተደርጓል። ያንን ሁሉ ለምንድን ነው የአብይ መንግስት ያንን የፈጸመው ብለን እኔ በተወሰነ ነገር አውቀዋለሁ። አደረገ፣ ግድያውን ፈጸመ አብይ። ከዛ በኋላ ደግሞ ምስኪኑ የአማራ ማህበረሰብ አባላት እንዲያልቁ ተደረገ። አጀንዳው ዳይቨርት ተደረገ። ከዛ በኋላ እዚህ ውስጥ ምንም ሳያውቁ ምስኪኑ ሰዎች ይገቡበታል። ምንም መደበቅ የሌለብን ሁላችንም ችግር አለብን ኢትዮጵያ ውስጥ። ማንም ሰው ንጹህ ነኝ የሚል ሰው የለም። ችግር አለብን። አስተሳሰባችን ችግር አለብን እና ይሄ እርሾ አለ። አብይ ይሄንን ተጠቅሞ ሰዎችን ቀስቅሶ አድርጉ ብሎ በተለይ ደግሞ ብሔራዊ ደህንነት እንዲህ አይነት መሰሪ ስራ ይሰራል። አጫሉም ምንም ፍትህ እንዳያገኝ ተደረገ። ከዛ በኋላ በአንዴ ብዙ ነገር ነው ያደረገው አብይ። ምን ለማለት ነው? አብይ የስልጣን መሰረቱ ማህበረሰብ እንዲጣላ ካላደረገ አይቆይም። ከጅምሩ በማጣላት ነው ወደ ስልጣን የመጣ አብይ። እኔ ወደኋላ መለስ ብለን ካየነው አብይ የጠቅላይ ሚኒስትር የመሆን እድል እንኳን አልነበረው። በደንብ ስለማውቀው ነው። ኦፒዲዮ ውስጥ ለማ መገርሳንና አባዱላን በማጣላት ብቸኛ እጩ ሆኖ ቀረበ። ሁለቱም አባልቱ እስከዛሬ ድረስ ለማና አባዱላ አይነጋገሩም። ሁለቱም ግን ተበሉ። ያው አባዱላ ከሱ ጋር አለ፣ እዛ ቢዝነስ ይሰራል፣ ባለሀብት ነው። ግን ለማ ስደተኛ ነው። ከዛ ቀጥሎስ ምንድነው ያደረገ? ብልጽግናን እንኳን ለመመስረት ብለው ሲደጋገፉ የነበሩ የአማራ ክልል አመራሮችና የኦሮሚያ ክልል ገዱ አንዳርጋቸው አመራርና የለማን አጣላ። ብልጽግናን ለመመስረት አጣልቶ እንዲጠራጠሩ አደረገ። በኋላ ሁለቱም ገዱም ስደተኛ ነው፣ ለማም ስደተኛ ሆነ። ቢተማመኑ ያኔ ባይጋጩ ኑሮ ያኔ ኢትዮጵያ ዕጣ ፈንታ እንደዚህ አይሆንም ነበር። አብይ ላይ የተወሰነ ልውጋም ይኖር ነበር። ዛሬ አብይ ላይ ምንም ልውጋም የለም። እንደፈለገ እየገደለ እየጨፈጨፈ ወጥቶ እንኳን ደስ አላችሁ ይላል አብይ። ለምንድን ነው ይሄንን የሚያነሳ? አብይ የስልጣን መሰረቱ ማጣላት ነው፣ ማጋጨት ነው። የሰው ልጅ የንጹሃን ደም ነው የሱ ስልጣን ምሰሶ። ያንን ካላደረገ አይቀጥልም አብይ። ባልና ሚስትን የሚያፋታ ሰው ነው። ወደዛ ደረጃ አልወርድም። ነገር ግን ዋናው የአብይ ወደፊትም ብዙ አደጋዎች ተደቅኖብናል። የሱ የስልጣኑ መሰረት ከሩዋንዳ የባሰ ነገር ማየት እንችላለን ኢትዮጵያ ውስጥ። ለዛ ደግሞ አመቻችቶ እያዘጋጀ ነው አብይ። እኔ ኢትዮጵያ ውስጥ ዜጎች ይጣላሉ የሚል በምንም ተአምር መቼም አንድም ቀን ተጠራጥሬ አላውቅም። ንጹሃን ዜጎች ኦርቶዶክስ እምነት ተከታይ ስለሆኑ፣ እስልምና እምነት ተከታይ ስለሆኑ፣ ፕሮቴስታንት ስለሆኑ ይጣላሉ የሚባል ምንም እኔ ታሪክም አላነበብኩም ኢትዮጵያ ውስጥ። አማራ ስለሆኑ ኦሮሞ ስለሆኑ አይግባቡም የሚልም ምንም አይነት እምነት የለኝም። የለም እንደዛ አይነት ታሪክ። ቅድም እንደተባለ ሲመጡ በየጊዜው የሚነግሱ ሰዎች ያጣላሉ። በድራማ ይሰሩና ያ ድራማ ደግሞ ይሸጣል፣ እንገዛለን፣ ያንን ትራፕ ውስጥ እንገባለን።
ህዝብ ለህዝብ እንዲጋጭ ይደረጋል። ያ ግጭት ከሌለማ ሁሉም ሰው ይስማማል፣ ይነጋገራል። ችግሩ በጠረጴዛ ዙሪያ ችግር ካለም በጠረጴዛ ዙሪያ ይፈታል። ኢትዮጵያን ወደ ላቀች ወደ ሰላም ፍትህ ያለበት ይወስዳል። ህዝብ መወያየት ከጀመረ ሰላም ካለ። ስለዚህ አማራ ላይ አሁን ዛሬ እየተካሄደ ያለው አንድ ነገር ልንገራችሁ። ወጣቶችን ሲመለምሉ ኦሮሚያ ላይ አብይ ሲያሰለጥኑ ኢንዶክትሪኔሽናቸው ጠላት ማን ነው ብለው ነው እያሰለጠኑ ያሉት። ይህንን መጠየቅ አለብን። ሌላውንም ሲያሰለጥኑ ምንድን ነው የሚሉት? የስልጠና መኗላቸው ምን ይላል ብለን ብንጠይቅ የሚያስብል ነው። አገር የለንም የሚያስብል ነው። አንዳንዴ ሰዎች ስለሚቀልዱ ሲሪየስሊ መነጋገር ስላለብን ነው። የኢትዮጵያ መከላከያ ሰራዊት ዛሬ የኢትዮጵያ አይደለም። የለም፣ እንደዛ የሚባል የለም። በየቦታ ስልጠና ሲሰጡ የተለያየ መኗልን ይጠቀማሉ። ጥላቻን ነው የሚያሰለጥኑት እያልኩ ነው። ስትገል እንዴት እንደምትገል ብሎ ነው የሚያሰለጥኑት። ማን ነው ያንተ ጠላት ብሎ ጭንቅላት ውስጥ ካስቀመጡ በኋላ ነው ጠመንጃ የሚሰጡት። ከዚህ በኋላ ምን እንደሚከሰት ሁላችንም እናውቃለን። በየቦታ የሚደረጉ አሰቃቂ ድርጊቶችን ስናይ ከየት ነው የመጣ ይሄ ነገር? ሰው አይደለም ወይ ይሄ ሰው ጠመንጃ የያዘውን ብላችሁ ትጠይቃላችሁ። አሁን ኦሮሚያ ውስጥ የሰሜኑ ጭራቅ የሚባል ነገር በሰፊው ፖለቲካ ዋና አጀንዳ ነው። የሰሜኑ ጭራቅ ማለት እንግዲህ ትልቁ ጭራቅ የኢትዮጵያ ጭራቅ የኦሮሞ ጭራቅም አብይ አህመድ ሆኖ ሳለ የሰሜን ጭራቅ የሚባል ነገር ምናብ አለ። በሱ ደረጃ ወጣቶችን በአፈሳ ይዘው ጭራቆች እየመጡብህ ነው ይባላል። ከዛ በኋላ ይህንን ሰልጥኖ የሚሄድ ሰው ምናልባት በጉልበት ነው የተወሰድኩት አላመንኩበትም ያለው፣ ምናልባት ስልጠናውን ወስዶ ወደ ሌላ ቦታ ሊሄድ ይችላል። አምኖ የገባበት ግን የሚያስከትለውን ነገር መገመት ይቻላል። ዛሬ ላይ እኔ እስከማውቀው ድረስ የሰሜኑን ህዝብ ኢትዮጵያውያን ናቸው። አማራም ይሁን ትግራዋይም ይሁን የኛው ህዝብ ናቸው። ምስኪን ህዝቦች ናቸው። ማንም ሰው ከትግራይ ተነስቶ ኢትዮጵያን ገዝቶ ሊሆን ይችላል። ማንም ሰው ከአማራ ተነስቶ ኢትዮጵያን ገዝቶ ሊሆን ይችላል። ያ በፍጹም ከህዝብ ጋር የሚገናኝም አይደለም። ዛሬ አብይ አህመድ ከኦሮሚያ ተነስቶ መጀመሪያ ኦሮሚያ ላይ ጦርነት አውጆ ከዛ በኋላ ትግራይ ሄደ። ከዛ በኋላ ዛሬ አማራ ላይ ነው ጭፍጨፋው። ስለዚህ በደንብ ካየነው ነገርየው ሰውየው የሁሉም ጠላት መሆኑን እንረዳለን። ሰው ምን ማድረግ አለብን ነው ዋናው ነገር። አንደኛ ናሬሽናችን በጣም ሲሪየስሊ ማየት አለብን። ቅድም ዶክመንተሪ የተዘጋጀው ዶክመንተሪ ወሳኝ ነገር በጣም ጥሩ ነው። ያንን ይዘን አንድ ላይ ሆነን ነው የምናሸንፈው። አንዱን ገፍተን የአብይ ካደረግነው መጥፎ ነው። አብይ ይችን ይወዳል፣ ይጠቀማል። ስለዚህ ሁሉም ኢትዮጵያውያን በምንም ሳንከፋፈል ይህንን ስርዓት ቶሎ በፍጥነት ካልገረሰስነው ዕዳው የከፋ ይሆናል። በጣም ከልብ አመሰግናለሁ።